ፀጉራችሁ እየሸሸ ካስቸገራችሁ፣ እየተሰባበረ ካስቸገራችሁ፣ እንዲሁም ደግሞ አላድግም ካላችሁ ይሄ ቪዲዮ ለእናንተ ነው። ይሄንን ውህድ ከተጠቀማችሁ ፀጉራችሁ ከየትም ቤትም ብሎ ማደጉንና ማማሩን አይተውም ማለት ነው። ሰላም ጤና ይስጥልኝ። ወደ የተከበራችሁ በገጻት ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው አልሐምዱሊላህ። እናንተ ጋር ሁሉ አማን ነው አለው። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ ይዤላችሁ የመጣሁት የፀጉር ስፕሬይ ነው። ቤት ውስጥ የምናገኘው ግን ደግሞ ለፀጉራችን በጣም አስፈላጊ የሆነ ነገር ነው ይዤላችሁ የመጣሁት። ፀጉራችን እንዲያድግ እንዲያምርበት፣ እንዲሁም ደግሞ ፀጉራችን አሪፍ እንዲሆን፣ እንዲሁም ደግሞ የተሻለ የፀጉር ውበት እንዲኖረን ይሄኛው ስፕሬይ ነው ቤት ውስጥ የምናደርገው። ኖርማል ቀለል ያለ ስፕሬይ ነው እና ስለዚህ ስፕሬውን ደግሞ ቤት ውስጥ የምናገኛቸው ቀለል ያሉ ነገሮች ናቸው። እሱን ላሳያችሁና አብረን እናደርጋለን ማለት ነው። ያው እኔ ስፕሬይ ይዤ መጥቻለሁ። ይሄኛው ስፕሬይ ያለኝ ባዶ ነው፣ አልቆ ነው የኛና ስፕሬይ ይዤ መጥቻለሁ። ስፕሬይ አለ፣ እንዲሁም ደግሞ ይሄኛው አለ ባዶ እቃ ነው ይሄኛው ደግሞ ግብአቱን የማደርግበት ነው እና ሁሉም በዚህ በማንኪያ አንድ ካደረጋችሁ በቂ ነው። የመጀመሪያው ነገር ቁርንፉድ ነው። ቁርንፉድ እንዲሁም ደግሞ አብሽ እና ጥቁር አዝሙድ እንዲሁም ደግሞ ምንድነው ስሙ ሩዝ አለኝ ማለት ነው። እነዚህ አራት ነገሮች ለፀጉራችን በጣም ተስማሚ እና የሚያስፈልጉ ነገሮች ናቸው። በዛ ላይ በኖርማል ራሱ ብታደርጉት ማለት ኖርማሊ ፀጉራችሁን ካልተተኮሳችሁ ምናምን ማታም ቀንም ብታረጉበት ወይ ማታ ላይ አርጋችሁበት መውጣት ትችላላችሁ ማለት ነው እና ያውላችሁ እንደዚህ አንድ እኔም ለልጆችም ለራሴም ስለማደርገው ያው እንደዚህ አንድ ይሄ ጥቁር አዝሙድ ነው። እንዲሁም ደግሞ ሩዝ አለኝ። ይኸውላችሁ እንዲሁም ሩዙንም እንደዚህ ማለት ነው። አብሹንም እንደዚሁ ከዛ ደግሞ በነገራችን ላይ ባትቀቅሉት በጣም አሪፍ ነው። አንዳንድ ሰዎች ይቀቅሉታል። እኔ ግን ባትቀቅሉት ባይ ነኝ። ምክንያቱም ረዥም ጊዜ አይቀመጥላችሁም። ትንሽ የበሰለ ነገር ሲሆን በተለይ ሩዙ ሲበስል ቶሎ ሽታ የማውጣት ነገር አለው ማለት ነው። ስለዚህ እንደዛ መሆን የለበትም። ይሄኛው እነዚህን እንደዚህ ቀላቅለን ካስተካከልን በኋላ እነዚህን አራት ነገሮች እነዚህ ሶስት ናቸው። ያው ቁርንፉድ ሲጨመር አራት ማለት ነው። እነዚህን እንደዚህ አድርገን በሙቁ ውሃ አድርገን ማስቀመጥ እንችላለን፣ ቶሎ መጠቀም ከፈለግን። ኖርማል ግን ከሆነ በቀዝቃዛ ውሃ አድርገን 2-3 ቀን 4 ቀን እየተቀመጠ ሲሄድ በራሱ በጣም አሪፍ ነው የሚሆነው ማለት ነው። ስለዚህ እሱን ስፕሬውን እያነሳን ፀጉራችን ላይ ማድረግ ማለት ነው። እኔ ኖርማሊ ስላለቀ ያው እቃውን አሳይቼሻለሁ፣ ባዶ ነው እንጂ ኖርማል ይሄንን የፀጉራችን አናታችን ላይ ማለት ነው ቆዳው ላይ እየነፋችሁ መጠቀም ትችላላችሁ ማለት ነው። እና እኔ የማደርገው እንትን ነው የምለው አላፈላውም፣ አላንተከትከውም ማለት ነው። እና ይሄንን እንደዚህ አድርጌ አሁን ምንም ስለሌለን ሙቅ ውሃ ነው እኔ ማደርግበት ማለት ነው። እና ቆይ ይሄኛውን ደግሞ ትንሽ እንደዚህ ምናምን ያህል አንድ ማንኪያ ሙሉ ሳይሆን እንደዚህ ያህል ቢያንስ 30 ፍሬ ምናምን ነው ይሄ የሚሆነው ማለት ነው። እና እሱን እንደዚህ አንድ ማንኪያ ከሆነ በጣም ኦቨር ነው የሚሆንብን። በዛ ላይ ደግሞ እንትን ለዚህ ሲቀመጥ ራሱ ሽታ ያወጣል ምናምን ብላችሁ እንዳታስቡ። ቁርንፉዱ በጣም ደስ የሚል ለሽታ ራሱ ደስ የሚል ለፀጉራችን ደስ የሚል ሽታ ነው የሚሰጠው እና እንደዚህ ሽታ ያወጣል ሩዝ ስላለው ቁጭ ባለ ቁጥር ምናምን ብላችሁ ሀሳብ እንዳይገባችሁ። እንትኑም
ጥቁር አዝሙዱም ሽታው በጣም ደስ ይላል። ግን ደግሞ ከዛ በላይ ቁርንፉዱ ሽታው በጣም ነው ደስ የሚለው እና እንደሱ አድርጋችሁ መጠቀም ትችላላችሁ። እኔ ያሞኩት ውሃ አለኝ እንደዚህ። ከዚህ በላይ ነው የምጨምርበት። በነገራችን ላይ ሙልት ነው ማረገው። ይሄ ያው ለማማለሰል እና ለእናንተ ለማሳየት እንዲመቸኝ ነው እንጂ ከዚህ በላይ ሙልት አድርጌው እቃውን አስቀምጠዋለሁ። ይሄኛው ሙቀት ስለማይችል ነው እና ቁጭ አድርጌው እንደዚህ ያያችሁት ባንዴ ነው ከለሩን የሚቀይረው። ቁጭ አረገውና በደንብ ከዛ በኋላ በደንብ እንትን ካለ በኋላ ለምሳሌ 24 ሰዓት ምናምን ከሆነ በኋላ እንደዚህ ነው ፀጉራቸው ላይ መንፋት ለኔም ደግሞ መቀባት የምጀምረው ማለት ነው። ስለዚህ ስፕሬውን ፀጉራቸው ላይ እያደረግን ለልጆቻችን ለራሳችንም አንደኛ ነገር ከመሰባበር አላድግም ከሚል እንዲሁም ደግሞ ጫፍ ጫፉ እየተሰነጠቀ መንታ ከማውጣት ምናምን በጣም ነው የሚከላከልልንና ፀጉራችን እንዲያድግ በደንብ አድርጎ ይረዳዋል ማለት ነው። እና እኔ የራሴንም የልጆቼንም ለውጥ ስላየሁበት ነው ለእናንተም ላሳያችሁ ያልኳችሁ። እኔ እዚህ ግንባሬ አካባቢ ወልጄ በጣም ተልጦ ነበረ እና ይህንን እኔ ያው ቤት ልጅ እያሳደግኩኝ ስለሆነ ይህንን እየነፋው እየረጨውኝ ላዩ ላይ ስፕሬውን እያደረግኩበት ነው እንትን ምለው እና አልታጠበውም። በማንኛውም ሰዓት ፀጉሬንም ሳበጥር ይሄኛውን የረጨው ነው ማደርገው። በዛ ላይ ደግሞ የልጄንም ፀጉር ሳበጥርላትም ምናምን ነገር መጀመሪያ በዚህ ረጠብ አድርጌ ነው ማበጠርላት እና በተለይ ደግሞ ቆዳዋን በደንብ አደርግላታለሁኝ እና እናንተም እንደዚህ አድርጋችሁ ለራሳችሁም ለልጆቻችሁም ማድረግ ትችላላችሁ። እና ይሄ ቤት ውስጥ የሚገኝ ቀላል ነገር ነው እና በእንደዚህ በውድ ነገር ገዝተን እንደዚህ አይነቱን ነገር አናገኘውም ምናምን ከማለት ይሄን የቤት ውስጥ ያለን ነገር እንደዚህ ሰርታችሁ ብትሞክሩት በጣም አሪፍ ነው እላችኋለሁ። እኔ ከራሴ ያው ልምድ አንስቼ ነው ልንገራችሁ ብዬ ይዤላችሁ የመጣሁት። ስለዚህ እንደዚህ አድርጋችሁ ተጠቀሙ እና ያው የዛሬ ቪዲዮ የነበረን ይሄንን ይመስል ነበረ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በእንደዚህ በአንዳንድ ማንኪያ በሚያህለው አንድ ጆክ ውሃ የሞቀ መጨመር ትችላላችሁ። ያው እንደዚህ ማለት ነው። አያችሁት? ከለሩ ራሱ ገና ካሁኑ እና ሽታው ራሱ ደስ የሚል ነው። የሆነ የቁርንፉድ ሽታ ነው ያለው። በደንብ ተከድኖ ይሄ ይቀመጥና ሲበርድ ተከድኖ ይቀመጣል። ከዛ በኋላ ከ24 ሰዓት በኋላ መጠቀም እንጀምራለን ማለት ነው። እና እንደዚህ አድርጋችሁ እናንተም ለልጆቻችሁ ሞክሩላቸው። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ባይ